የኢትዮጵያ የሃይማኖት ተቋማት ጉባኤ ለመላው የክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ ሲል የመልካም ምኞት መልእክቱን አስተላልፏል። የሃይማኖት ተቋማት ጉባኤው ትንሣኤ በኃጢአት ምክንያት ተራርቀው የነበሩትን እግዚአብሔርና የሰው ልጅ ያቀራረበ የጥል ግድግዳ የፈረሰበት በዓል መሆኑን የገለጸው በዓሉ ከሞት የመነሳት ሕያው ምስክር ነው ሲል በመልካም ምኞት መግለጫቸው የገለጹት ተቋሙ ዛሬም ብዙ የሚያሳዝኑ ችግሮች በሕይወታችን ብለውም በአካባቢያችን ቢገጥሙንም በጽናት ከተጓዝን ማለፋችን አይቀርም ብሏል። የትንሣኤ ሕይወት መገለጫው በጎነት ስለሆነ በዓሉን ስናከብር የተቸገሩትን መርዳት፣ የታመሙትን መጠየቅና የተጣሉትን ማስታረቅ ከክርስትና እምነት ተከታዮች የሚጠበቅ ተግባር መሆኑን ነው የኢትዮጵያ ሃይማኖት ተቋማት ጉባኤ ለጣቢያችን በላከው መግለጫ አስታወቀው። ከዚሁ የበዓል መልእክት ጋር በተያያዘ ሳምንቱ የተለያዩ የሃይማኖት አባቶች መልእክቶች ያስተላለፉበት ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ ካቶሊካዊት ቤተክርስቲያንና የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሃይማኖት አባቶች ስለነገ ስለሚከበር የትንሣኤ በዓል ያስተላለፉትን የእንኳን አደረሳችሁ መልእክት ወደ እናንተ እናደርሳለን። ብሩክ አስቀናው ነው ያዘጋጀው። ተከታትለን እንመለስ። ዘር ሳይኖር ፍሬ እንደማይገኝ ሁሉ ሕይወታዊ ትንሣኤ ያለ ሃይማኖትና ስነ ምግባር ሊገኝ አይችልም። ጌታችን ይህንን አስመልክቶ ሲያስተምረን መልካም ያደረጉ ለሕይወት ትንሣኤ ይነሳሉ፣ ክፉ ያደረጉም ለፍርድ ትንሣኤ ይነሳሉ ብሎ አሳውቆናል። ከዚህ አኳያ የሕይወትን ትንሣኤ የሚያገኝ ያመነ የተጠመቀና መልካም ስራን የሰራ እንጂ የተነሳው ሁሉ አለመሆኑ ግልጽ ነው። የመነሳቱ ሁሉም የግድ ይነሳል። ነገር ግን ከትንሣኤ በኋላ የሚጠብቀን ሕይወት በዚህ ዓለም በሕይወተ ሥጋ ሳለን በሰራነው ስራ የሚወሰን እንደሆነ ጌታችን በማያሻማ ሁኔታ አረጋግጦልናል። ስለሆነ የመጨረሻው ዕድላችን የተንጠለጠለው እምነትን ተከትለን በምንሰራው ስራ ላይ መሆኑን ላፍታ መዘንጋት የለብንም። ዛሬ ከሰው አእምሮ በእጅጉ እየራቀ የሚገኘው ይኸው እምነትና ስነ ምግባር ነው። ሰዎች ከእምነትና ከስነ ምግባር ከመልካም ስነ ምግባር በራቁ ቁጥር ሕይወት መራራ እንድትሆን ትገደዳለች። በመጨረሻም በልዩ ልዩ ምክንያት ከሞቀ ቤታቸው ተፈናቅለው በየአካባቢው በረሃብ አለንጋ እየተገረፉ የሚገኙት ወገኖቻችን በትንሣኤው በዓል ተጽናንተው እና እፎይ ብለው በደስታ እንዲያሳልፉ ካለን ከፍለን በመመገብና በማልበስ እንድንደርስላቸው በእግዚአብሔር ስም አባታዊ መልእክታችንን እናስተላልፋለን። በድጋሜ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። መልካም በዓለ ትንሣኤ ያድርግልን። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር። በመስቀልና በትንሣኤው የተሰበረው ይጠገናል፣ የደከመው ይበረታል፣ የወደቀው ይነሳል፣ የተሸነፈው ያሸንፋል። ይህንንም ለማክበር በትንሣኤው እንሰባሰባለን። የአምልኮ ሥርዓታችን በክርስቶስ ሞትና ትንሣኤ ላይ የተመሠረተ ነውና መሥዋዕተ ቅዳሴ በመስቀልና በትንሣኤው አዲስ ፍጥረት መሆናችንን የምናከብርበት በዓል ነው። ትኩረታችን ወዴት ይሆን? ወደ አዳምና ወደ ሔዋን ወይንስ ወደ አዲሱ አዳም ክርስቶስና ወደ እመቤታችን ቅድስት ድንግል ማርያም? ወደ ቃየልና ወደ አቤል ወይንስ ወደ ቅዱሳን ሰማዕታት? በበለጠ ግን ከአዲሱ አዳም ከክርስቶስ መለኮታዊ ፍቅርንና ትንሣኤን እናገኛለን።
በመስቀሉና በትንሣኤው እግዚአብሔር ራሱን ከዓለም ጋር አስታርቋል። ቅዱስ ጳውሎስም የማስታረቅን ምስጢር በሰፊው አስተምሯል። ክርስቲያን የዚህ የእርቅ መሳሪያ መሆን ገልጾልናል። በምድር ላይ ያሉ ውብ ነገሮች እውነተኛውን ውበት የሚላበሱት በትንሣኤው ብርሃን ነው። የተስፋ ጭላንጭል ደምቆ የወደፊቱን የሚገልጠው የፍቅር እሳት ከጫፍ እስከ ጫፍ ተስፋፍቶ የሚቀጣጠለው የእምነት ብርሃን ጠቢባንን የሚወልደው በትንሣኤው ብርሃን ነው። በዚህ በትንሣኤ በዓል መላው ምዕመናን ልናደርገው የሚገባን የተቸገሩትን ወገኖች በመርዳትና በመተሳሰብ ያዘኑትን በማጽናናትና በማሰብ እንድታከብሩና ደስታቸውንም ፍጹም እንድታደርጉ ጸጋችሁንም እንድታበዙ አደራ ማለት እንወዳለን። በመጨረሻም በየቤታችሁና በየሆስፒታሉ የምትገኙ ሕሙማን እግዚአብሔር እንዲምራችሁ፣ በስደትና በመፈናቀል ሁኔታ ውስጥ ያላችሁት ወገኖች እግዚአብሔር ለሀገራችሁና ለቀያችሁ እንዲያበቃችሁ፣ በየማረሚያ ቤት ያላችሁትን ታራሚዎችንም እግዚአብሔር እንዲያስባችሁ በመመኘት እንኳን ለበዓለ ትንሣኤ ሁላችሁንም አደረሳችሁ እላለሁ። የሰላም ባለቤት ጌታችን ኢየሱስ ክርስቶስ በዓሉን የደስታና የምሕረት በዓል ያድርግልን። ለሕዝቦቻችንና ለሀገራችንም ሰላሙን ይስጥልን። አስቀድሜ እንኳን ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ የስቅለትና የትንሣኤ በዓል በሰላም አደረሳችሁ በማለት በኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ እንደዚሁም ደግሞ በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ስም መልካም ምኞቴን ሊገልጽላችሁ እወዳለሁኝ። ዋናው ቁም ነገር ይህንን በዓል የምናከብረው ራሳችንን እንደ ሕዝብ፣ እንደ ክርስቲያኖች፣ እንደ አማኞች በተለይ ክርስቲያኖች የሆንን ለማየት እግዚአብሔር አንድያ ልጁን ለዓለም እንዲሁ ፈቅዶ ሰጠ። ትልቅ ቸርነት ነው ይሄ፣ ሊደረግ የማይችል ቸርነት። ስለዚህ ለእኛ ቸርነትን ለእርስ በርሳችን እናደርግ ዘንድ ያስታውሰናል። ቸርነት የምናደርገው በበዓል ጊዜ ብቻ አይደለም። ሁል ጊዜ በችግር ላሉት፣ ኑሮ ለጎደላቸው፣ ሕይወት ለከበዳቸው ቸርነትን እናደርግላቸው ዘንድ ኃላፊነት አለብን እንደ ክርስቲያኖች። ሁለተኛ ደግሞ ሁል ጊዜ ይቅር እንዳልን እንድንኖር ያስታውሰናል። በዓለም ሳለን ከእርስ በርሳችን ጋር እንጋጫለን። ከእርስ በርሳችን ጋር ብቻም ሳይሆን አንዳንድ ጊዜ ከተፈጥሮ ጋር ሁሉ እንጋጫለን፣ እንጣላለን ማለት ይቻላል። ነገር ግን ይህ ሁሉ በእርቅ አገልግሎት የሚፈታ ነው። የበደለው የተበደለውን ይቅርታ የሚጠይቅበት፣ የተበደለው ደግሞ ይቅርታ የሚያደርግበት፣ እንደ እግዚአብሔር ቃል ደግሞ ካሰብን የተበደለው ራሱ የበደለውን ይቅርታ ይጠይቃል። ጌታችን ኢየሱስ ክርስቶስ በመስቀሉ ላይ ሆኖ የሚያደርጉትን አያውቁምና አባቶ ይቅር በላቸው ሲል ለማን ነው ጸሎት ያደረገው? ለበደሉት ነው። ስለዚህ ይህንን ሁሉ እንድናስብ ነው። በአገራችን በተለያዩ አካባቢዎች ዛሬ ያሉት ግጭቶች በዚህ በትንሣኤ ጊዜ ምናልባት ይፈታሉ ብለን እናስብ። ጦር የተማዘዙት እስቲ አንድ ጊዜ ረጋ ብለው እንዲያስቡ ጥሪ ማድረግ እናስባለን፣ እንፈልጋለን። ፍቅር ብቻ ያሸንፋል፣ ሰላም ብቻ ያሸንፋል፣ ጽድቅ ብቻ ያሸንፋል፣ ቅንነት ደግሞ ያሸንፋልና ይህንን እንድናስብ ላስታውሳችሁ እወዳለሁ።